근데요. ወዳችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት የምትፈልጉ ብቻ ደግሞ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ በሀገሪቷ ውስጥ በብዙ ዘመናት በኋላ በጣም የሚጠበቀው የሚያበራው ተክል መብቀል ችሎ ነበር። ታዲያ ይሄን አበባም በመቀመምም በጣም ቆንጆ የተባለ ማንም ሰው ሊተወው የማይችለው ሽቶ መመረት ችሎ ነበር። ዋና ገጸ ባህሪያችን ቻንግሱ ይባላል። ታዲያ አርፍዶ በመተኛቱ የተነሳ ወደ ስራ ለመሄድ ተዝረክርኮ እንደምንም ብሎ እየሮጠ ነበር። በዚህ ሰዓት ግን ቻንግሱ ቅንነቱን ነው የምንመለከተው። ምንም ቢቸኩል እርዳታ የሚያስፈልጋቸውን ሰዎችን እንዲሁም ያዘኑ ሰዎችን ሳያናግር በመንገድ ላይ ጥሏቸው አያልፍም ነበር። እነሱን ከረዳ በኋላ ደግሞ እየተጣደፈ ነበር ሁሉ ጊዜ ወደሚጠቀምበት ባስ የሚሄደው። ያ ባስ ሹፌር ራሱ ያውቀው ነበር፣ ምክንያቱም ሁሌ ያረፍዳል። ካረፈደ በኋላ ደግሞ ሁሌ ይደናበር፣ ይጣደፍ ነበር። ወደ ውስጥ ተገብቶም ይቀመጣል። በዚህ መረጋጋት ውስጥ በነበረበት ጊዜ ግን አንዲት ቆንጅዬ ልጅ ወደ ባሱ ትገባለች። ታዲያ ያቺ ልጅ ሁሉ ጊዜ ማየት ቻንግሱ ቀኑን ሙሉ ከባድ ነገር ቢያጋጥመው እሱ ግን እሷን ካየ ብቻ ሁሉ ነገር እርግፍ ይልለት ነበር። ስሟም አራን ነበር። ታዲያ ለብዙ ጊዜያቶች እዚህ ባስ ውስጥ ቢገናኙም አንድ ቀን እንኳን እሷን አውርታት አያውቅም ነበር። ለሷ በቂ ነኝ ብሎ አያስብም። እሷን ከሩቅ ማየት ደስተኛ ያደርገዋል። ቻንግሱም ብዙ ከሮጠ በኋላ ወደ መስሪያ ቤት ደርሶ ነበር። እንዳጋጣሚ ሆኖ በሰዓቱ መገኘት ይችላል። የሚሰራው በሽያጭ ስራ የመኪና መሸጫ ድርጅት ውስጥ ነበር። አለቃው ሁሉ ጊዜ እሱ ከሌሎቹ ሰዎች ተዝረክርኮ ስለሚመጣ ከመምታትና ከመጮ ወደ ኋላ አይልም ነበር። ጆን ኢል የሚባል የልብ ጓደኛ ነበረ። ሁሌ የሚያረፍድበትን ምክንያት ያውቃል። ከዛ ባሻገርም ስለ አራን ያውቅ ነበረ። ስሜቱን ለሷ መናገር እንዳለበት ሁሌ ይመክረዋል። ነገር ግን ለሷ ለመናገር ቃላቶች እንኳን እንደማይኖሩት እያሳወቀው ነበረ። አራን ደግሞ ከጓደኛዋ ጋር ናት። ጓደኛዋ ፍቅርን በጣም ትወድ ነበረ። አራንም ለፍቅር ትልቅ አመለካከት ቢኖራትም እስከዛሬ ግን የተሳካ የፍቅር ግንኙነት ኖሯት ስለማያውቅ ተስፋ ወደ መቁረጡ ነበረች። ታዲያ አራም ምሳ ሰዓት ላይ ወደ ካፌ በሄደችበት ጊዜ ከቀድሞ ፍቅረኛዋ ጄምስ ጋር ትገናኛለች። ታዲያ ጄምስ ሴትን የሚቆጣጠር የበታችነት ስሜት እንዲሰማቸው የሚያደርግ አይነት ወንድ ነበረ። አራንም ከሱ ጋር የተለያየችው በቁጡነቱ ነው። በመለያየታቸው ስለ ቆጫው አሁን አብረው እንዲሆኑ ጥያቄ ቢያቀርብላትም አራን ግን ከሱ ጋር ምንም ማድረግ አትፈልግም ነበር። ቻንግሱ ደግሞ ወደ ሱፍ መሸጫ ቦታ ነበር ሄደው። ታዲያ አለቃው ሁሉ ጊዜ እየተዝረከረከ ስለሚመጣ ስለሚቆጣው አሁን አዲስ ሱፍ ገዝቶ በቀጣይ ቀን ወደ ስራ ለመሄድ ነበር ያሰበው። የሱፉ ሻጭም እንደተመለከተችው እዛ ያሉ ውድ ቅንጡ ሱፎችን የመግዣ ብር ይኖራል ብላ አላሰበችም ነበር። በዚህም ልታስተናግደው ፈቃደኛ አልነበረችም። ይህም በሰማበት ጊዜ በጣም ይናደዳል። የራስ መተማመኑም ስለተነካ ሱፎቹን ዋጋ ነበር የጠየቀው። ተደምሮ በካልኩሌተር ሲነገረውን በጣም ይደነግጣል። በአመት እንኳን ያንን ገንዘብ ማግኘት አይችልም ነበር። ለዚህም ሴትዮዋ አጣድፋ እንዲወጣ ትነግረዋለች። ውጣ ስለተባለን በሚወጣበት ጊዜ እንደድንገት የስልኩ ጫፍ ላይ ያለው ጌጥ ያንን ሱፍ ይዘውና ሱፉ ወደ ታች ቅድድ ይላል። ታዲያ የሱፉ አንድ እጅ በመቀደዱ የተነሳ ሻጯ በጣም ትናደዳለች። ዝም ብላ እሱ ልታስወጣ አልፈለገችም ነበር። የላይኛውን ኮት መግዛት እንዳለበት ነበር የተነገረው። ታዲያ እስከዛሬ ያጠራቀመውን ገንዘብ ሳይወድ በግዱ ለሱፉ ይከፍላል። ከከፈለም በኋላ ጓደኛው ሊያናግረው መጥቶ ነበር። አሁን ቻንግሱ ተስፋ መቁረጥ ውስጥ ነው ያለው። ከስራም በኋላ አራን ቀጥታ የሄደችው ወደ ቤት ነበር። ቤት በምትሄድበት ጊዜ እናቷና እህቷ እየደነሱ እየተደሰቱ ነው። እሷ ስራ ለፍታ ትመጣለች። እነሱ ግን ስራ ለመስራት እንኳን አይፈልጉም ነበር። የቤተሰቡ ኃላፊነት እሷ ላይ ነው የወደቀው። በዚህ ነገርም ደስተኛ አልነበረችም። ከዛ ባሻገርም የምታመጣውን ገንዘብ እያጠፉ ያስቸግሯት፣ እየተበደሩም ያሳቅቋት ነበር። ከስራም ጉዞ በኋላ ቻንግሱ ብቻውን ቁጭ ብሎ ነበር። ጨርሶም ወደ ቤት በሚመለስበት ጊዜ ሰክሮ ነበር። በዚህ ስካር ውስጥም ከአንድ ሰውዬ ጋር ይጋጫል። ታዲያ ያ ሰውዬ ከኪስ ውስጥ የወደቁት ብዙ ሽቶዎች ነበሩ። ከነዛ ሽቶዎች መሀል እያንዳንዱን እየለቀመ እንዲሰጠው እየጠየቀው ነበር። ነገር ግን መሬት ላይ ከወደቁት ሽቶዎች አንዱ በጣም ያበራ ነበር። ይህንን የተመለከተው ቻንግሱ ተገርሟል። ሰውየውም ይህን ባየበት ጊዜ እንዲወስደውና እንዲጠቀመው ነበር የነገረው። እሱም እሺ ብሎ ያንን ሽቶ ይዞ ይሄዳል። ቤትም በቀጣይ ቀን ነበር የነቃው። ታዲያ ልብሱን እንደ ሁል ጊዜው አርፍዶ ስለተነሳ ተጣድፎ ከለበሰ በኋላ መሬት ላይ ተመለከተው ሽቶውን ነበር። የትላንትናው ነገር በስካር መንፈስ ስለነበረ ህልም መስሎታል። አሁን ግን ህልም እንዳልሆነ ነበር የተረዳው። በዚህም ያንን የሚያምር ሽቶ ካወጣ በኋላ ሰውነቱን ይቀባል።
ባጠገባቸው ያለፉ ሴቶች እንዳለ የማያውቁት ስሜት ይሰማቸው ጀመረ። ያ ሽቶ እንደ ማግኔት እየጎተታቸው ነበር። ይባስ ብለውን ግማሾቹ ጥሎ ከማለፍ ይልቅ እየሮጡ እሱን ይከተሉታል። ባለፈ ቁጥር የማትዞር ሴት አልነበረችም። ይሄ እንግዳ ነገር ግራ አጋብቶት ነበር። በምን እንደተፈጠረም አላወቀም። ወጣት ሴቶች ብቻ ሳይሆን አዛውንቶች ራሱ ባስ ውስጥ በገባበት ጊዜ ሲመለከቱት እሱን ከመሳም ከማቀፍ ወደ ኋላ አይሉም ነበር። በዚህ ግርግር ውስጥ በነበረበት ጊዜ አራን ትመጣለች። አራንም ልክ ባስ ውስጥ እንደገባች የሱ የሽቶ ጠረን ሸቷት ነበር። በዚህም ልቧ በጣም ይመታል። ይሄ ስሜት ከተሰማት ብዙ ጊዜያቶች አልፈው ነበር። አሁን ለምን እንደ ድንገት ልቧ እንደመታ ግራ ተጋብታለች። ሰረቅ እያለችም እየተመለከተችው ነበር። ታዲያ እሱም የተረዳው ሴቶቹ እንደዚህ የሆኑበት ምክንያት ያ ሽቶ እንደሆነ ነበር። ለጓደኛው ጃንግ ኢልም ሁሉን ነገር ይነግረዋል። ታዲያ በመቀጠልም ለመፈተን ያ ሽቶ ይሁን አይሁን ከተቀባው በኋላ የሄደው ከዚህ ቀደም ያመናጨቀችው የሱፍ ሻጭ ጋር ነበር። መጀመሪያ ስታየው ሽቶውን ተቀብቶ ቢሆንም አመናጭካው ነበር። ከትንሽ ቆይታ በኋላ ልጅቷ ፍዝዝ ትላለች። እሷ ብቻ ሳትሆን በቦታው ያሉ ሻጮች እንዳለ እሱን ለማቀፍ እየተጠጉ እየመጡ ነበር። በሴቶቹ በጣም ይደነግጣል። እየሮጠ ከዛ ሊያመልጥ ሲል የተገናኘው ከአራን ጋር ነበር። ሴቶች ልክ እንደ ባስ ውስጥ እየተከተሉት እንደሆነ የተረዳችው አራንም ይዛው ወደ መደበቂያ ቦታ ነበር የወሰደችው። በካርቶንም ተከልሏል። በዛ ጊዜ ግን ሳታስበው የሆነ ነገር ገፋፍታት ትስመዋለች። ያደረገችው ነገር ወዲያው ስትነቃ ነበር የታወሳት። ለምን እንዳደረገችው ስላላወቀችም በተደጋጋሚ ይቅርታ ከጠየቀችው በኋላ እየሮጠች ጥላ ትሄዳለች። ለጓደኛም የተፈጠረውን ነገር ትናገራለች። ይሄ እንግዳ ተግባር ምን እንደሆነ እንዴትስ እንዳሰበችው ጭራሽ የማታውቀው ልጅ እንዴት ባንዴ እንደሳመች ግራ ገብቷት ነበር። ከዚህ ቀደም የፍቅር ግንኙነት በርክቶላት ማያውቅ ስለ ፍቅር ግንኙነትም ጥሩ አመለካከት የሌላት ልጅ አሁን የማታውቀውን ወንድ በመሳማ ተገርማ ጓደኛዋ እያሾፈችባት ነበር። ቻንግሱ ግን በጣም ለወደዳት ለረጅም ጊዜ የተመኛት ሴት ስለሳመችው ደስታ ውስጥ ነበር። አመሻሽ ላይም ከጓደኞቹ ጋር ሆኖ ምግብ እየተመገበ ነው። እንዳጋጣሚ ሆኖ አራንም ወደዛ ሬስቶራንት ከጓደኛዋ ጋር ትመጣለች። ቁጭ ካለች በኋላ ነበር እንደ ድንገት በምትዞርበት ጊዜ ቻንግሱን ያየችው። ታዲያ ለጓደኛዋም የሳመችው ወንድ እሱ እንደሆነ ቀስ ብላ ለማመልከት እየሞከረች ነው። ጓደኛዋም ይህንን ልጅ ለማየት ትልቅ ፍላጎት ስለነበራት ዞር ብላ ታያለች። ጭቅጭቃቸው የእሱን ትኩረት ስቦት ነበር። ታዲያ እሱም ሲያያት አራን በጣም ደንግጣለች። ተመግባ ጠጥታ በጨረሰችበት ጊዜ ጓደኛዋን ተሰናብታ ወደ ቤት ልትሄድ ስትል ቻንግሱ ስለሰከረች ብቻዋን ወደ ቤት መሄድ አደጋ ሊፈጥርባት ይችላል ብሎ በማሰብም ከኋላ እየተከተላት ነበረ። አሁን ግን ሽቶውን አልተቀባም። በዚህም ሽቶውን በተቀባበት ጊዜ ስለሳመችው አሁን ለሱ ጥሩ አመለካከት ይኖራት አይኖራት ለማረጋገጥ አጠገቧ ቀርቦ ነበረ። ታዲያ እሷም ልክ እንዳየችው ወዲያው አውቀዋለች። በዚህም ግን የተናገረችው የሚያስደነግጥ ንግግር ነበረ፣ አብራው ማደር እንደምትፈልግ። በዚህም በቀጣይ ቀን በምትነቃበት ሰዓት እሱ አጠገብ ተኝታ ነበረ። እንዴት ወደዚህ እንደመጣች አላወቀችም። ታዲያ ቀስ ብላ ልታመልጥም ስትል እሱ ይነቃል። ያኔ የተፈጠረውን ነገር ማስታወስ ጀመረች። እንደ ትናንትና በጣም አስቸግረው ነበረ ወደ ቤት ያመጣት። በዚህ ጊዜ አንዴ ስትስመው አንዴ ስትታገለው በመከራ ነበረ እንድትተኛ ያደረጋት። ታዲያ እሷም አሁንም በጣም በማፈሯ ይቅርታ ከጠየቀችው በኋላ እየሮጠች ትወጣለች። እሱም በተደጋጋሚ ለተፈጠረው ነገር ይቅርታ ጠይቋት ነበረ። በአሁኑ ግን ያጋጠማትን ምሽት ለጓደኛው አልተናገረችም። በቀጣይ ቀንም እንደተለመደው ባስ ውስጥ በሚገናኙበት ጊዜ ጠንከር ካለ በኋላ ስልክ ቁጥሩን ሰጥቷት ነበረ። እሷም ስለሰጣት ደስ ብሏታል። ታዲያ አመሻሽ ላይ ቁጭ ብሎ በነበረበት ጊዜ ትልክልኛለች ብሎ መልእክት ባያስብም መልእክት ልካለት እንዲገናኙ ቀጥራው ነበረ። በጣም ደስ ይለውና ይፈነጥስ ጀመረ። በቀጣይ ቀንም ለመገናኘት ሁለቱም ልብሳቸውን ካማረጡ በኋላ ይሄዳሉ። የሄዱትም አሳ ወዳለበት ስፍራ ነበረ። የአሳዎቹን ውበት እየተመለከቱ ነው። እሱ ከሴት ጋር እንዲህ ተገናኝቶ ስለማያውቅ በጣም ፈርቶ ነበረ። የሚያወራው ወሬ እጁ ላይ ጽፎ ነበር የመጣው። ታዲያ ለሷም ያስነብባታል። ስታየውም በተግባሩ በጣም ተገርማ ነበረ። በሱ ብቻ አላበቃም። ልክ ባሱ ስለመጀመሪያ ጊዜ ካያት ቀን ጀምሮ በጣም እንደወደዳት ነበር የነገራት። ለመጀመሪያ ቀን አግኝታ ከሳመችው አሁን ደግሞ ጭራሽ ምንነቱን እንዲሁም ባህሪውን የማታውቀው ልጅ ስሜቱን ሲነግራት በቀጥታ በጣም ደንግጣ ነበረ። ነገር ግን ከሱ ጋር ባሳለፈች ቁጥር በቀረበችው ቁጥር በጣም የዋህ ነው፣ ደስ የሚል ልጅም ስለነበረ እሷም ከመቀራረብ ወደ ኋላ አለችም። የመጀመሪያ ጊዜ ባሳለፉበት ቀን እጅ ለእጅ ተያይዘው ነበረ። ከዛ በኋላ ያለው ቀን ግን በጣም ደስ የሚል ነው። አብረው ብዙ ጊዜ ያሳልፋሉ። በጣም ደስተኛ ነበሩ። እሷም ከዚህ ቀደም አግኝታ የማታውቀውን የፍቅር ስሜት ያገኘች ያልነበረ የተሰማት። አብረው አሳልፈው ቤት በገቡ ቁጥር በቀጣይ ቀን እስክታገኘው በጣም ትጓጓ ነበረ።
እሱም በጣም ይሳሳላታል። አንድ ቀን ላይ ጊዜ እያሳለፉ እግሩ አካባቢ እንደተጫረ በተመለከተበት ጊዜ እንድትቀመጥ ካደረጋት በኋላ እየሮጠ ከቦታው ይሄዳል። ሄዶም መድኃኒት ነበር ያመጣላት። ሰው እንደዚህ ተንከባክቧት አያውቅም። እናቷ እንኳን እንደዚህ አትራራላትም ነበረ። ይህንን ስትመለከት እያለቀሰች ታቅፈዋለች። ከሱ ጋር ስለሆነችም ደስተኛ እንደሆነች ነበር የነገረችው። ያኔ አብረው ካደሩ ቀን ጀምሮ ሽቶን ተቀብቶ ታያቅም ነበረ። በዚህም የተነሳ ያረጋገጠው በጣም እንደምትወደውና የወደደችው በሽቶ አማካኝነት ሳይሆን እንዲሁ እንደሆነ ነበር የተረዳው። በዚህም በደስታ መንገዱን ሁላ እየጨፈረ ነበር ሲሄድ የነበረው። የነሱ የፍቅር ግንኙነትን ግን በካሜራ አማካኝነት ሲመለከት የነበረው ጄምስ የተባለው የአሩን የቀድሞ ፍቅረኛ ነበረ። ታዲያ እሱ ነበረ ያንን ሽቶ የቀመመው ሳይንቲስት። እንደ አጋጣሚ ሆኖ ደግሞ ቻንግሱ ጋር ያንን ሽቶ ይሰራል አይሰራም ብሎ ለማረጋገጥ በሴቶች የማይወደድ ወንድ መርጦ ቻንግሱ ጋር እንዳጋጣሚ መስሎ እንዲጣል ያደረገው ያንን ሽቶ እሱ ነበረ። እስከዛሬ ያላቸውንም ግንኙነት እየተመለከተ ነው። ነገር ግን ጄምስ ሁለቱ በፍቅር እንደወደቁ በተረዳበት ጊዜ የቀድሞ ፍቅረኛውን ስለሚወዳት እንዳጣት ነበር የተረዳው። በዚህም በጣም ይናደዳል። ታዲያ ከሷ ጋር ደስተኛ የሆነው ቻንግሱ ወደ ቤት እየተመለሰ በነበረበት ጊዜ ጄምስ ይመጣል። በዚህም ሲነግረው የነበረው ያ ሽቶ የሚፈጥረው ጊዜያዊ ስሜት ብቻ እንደሆነ፣ ታዲያ አሩን እሱን እንዳልወደደችውና ያንን ሽቶ የቀመመው እሱ እንደሆነ፣ በሽቶ አማካኝነት ስለወደደችው ልክ ሽቶ ሲያልቅ እንደምትጠላው፣ ከዚህ በኋላ ከሷ አጠገብ እንዲርቅ ነበር ያስጠነቀቀው። ቻንግሱም ይህን በሰማበት ጊዜ ይደነግጣል። በቀጣይ ጊዜም ከጓደኞቻቸው ጋር ሆነው ካምፒንግ ወጥተው ነበረ። እዛም ጥሩ የፍቅር ጊዜ ነበራቸው። ከሱ ጋር ስትሆን በጣም ደስተኛ ነበረች። የአንገት ሐብል ስጦታ ሰጥቷት ነበረ። ሰው እንደዚህ ትርጉም ያለው ስጦታ ሲሰጣት የመጀመሪያ ጊዜ ስለሆነ ጭራሽ ከሱ መለየት እንደማትፈልግ እየተናገረች ነው። ነገር ግን በቀጣይ ቀን ወደ መስሪያ ቤት በገባችበት ጊዜ ስጦታ ነበር ያገኘችው። ስትከፍተው ሽቶ ነበረ። ምንም አይነት ስም አጠገቡ ስላልነበረ ቻንግሱ ይሆናል ብላ በማሰብ በደስታ ለሱ ስልክ ትደውልለታለች። እሱ ግን ስለ ሽቶ ምንም እንደማያውቅ ነበር የነገራት። እሱን እያወራች ወደ ደረጃው በምትወርድበት ጊዜ የመጣው የቀድሞ ፍቅረኛዋ ጄምስ ነበረ። ያ ሽቶ የሱ እንደሆነ፣ ነገር ግን ያንን ሽቶ ሲቀመመው ምንም አይነት ነገር እንዳልተጠቀመበት፣ ባይሆን የእሷ ፍቅረኛ ቻንግሱ የተጠቀመው ሽቶ አስማታዊ እንደሆነና ሴቶች በማያውቁት ሁኔታ ያንን ሽቶ ወደ ተቀባው ሰውዬ እንዲሳቡ የሚያደርግ አስማታዊ ሽቶ እንደሆነ፣ እሱንም ራሱ እንደቀመመው ነበር የነገራት። በዚህም ቻንግሱ ያንን ሽቶ ተቀብቶ እሷን እንዳማለላትና በዛ ሽቶ አማካኝነት እንደወደደችው እንድታምን በተደጋጋሚ ማስረጃ ይነግራት ጀመረ። እሱን ካላመነችው ቀጥታ ቻንግሱ ጋር ሄዳ ማረጋገጥ እንደምትችል ነበር የነገራት። ይህንን ስትሰማ ጭራሽ ማመን ከብዷት ነበረ። ቤትም ቁጭ ባለችበት ጊዜ በምታስታውስበት ሰዓት ለመጀመሪያ ቀን ልቧ የመታው ሳታስበው የሳመችው ቀን እያስታወሰች ነበረ። ምናልባት እውነት ይሆናል ብላ አስባለች። ቻንግሱ ስልክ ቢደውልላትም አታነሳም ነበረ። ከቀናት በኋላ ግን እሱን ልታገኘው ወደ ቤቱ ትሄዳለች። ታዲያ ልቧ ላይ ትልቅ ሐዘን ቢኖርም ግን ልታሳዩ አልፈለገችም። ምግብ ይዛ ነበር የመጣችው። ሁለቱም ቁጭ ብለው እየተመገቡ በነበረበት ጊዜ ስትናገር የነበረው የፍቅር ደስታን፣ የፍቅር ስሜትን አውቃው እንደማታውቅ፣ ነገር ግን አገኘሁት ስትል ደስተኛ በሆነችበት ጊዜ አንድ ሰው መጥቶ የሆነ ነገር እንደነገራት፣ ያ ነገር ውሸት እንዲሁም ምኞቷ እንደሆነ ትናገራለች። ታዲያ ቻንግሱም ስለ ሽቶ እያወራች እንደሆነ ወዲያው አውቀው ነበረ። በዚህ ሰዓት ውሸት እንደሆነ ቢናገር ስሜቱ ነበረ። እንደምንም ብሎ ሊያናግራት እየሞከረ ነው። እውነት እንደሆነ ከነገራት በኋላ ደግሞ እንደማረጋገጫ ያ የሽቶ እቃ ከኪሱ በወደቀበት ጊዜ በጣም ትደነግጣለች። ማልቀስም ጀመረች። እየሮጠችም ጥላው ትሄዳለች። ታዲያ እሱም እያለቀሰ እየተከተላት ነበረ። በዚህም እሷ ቀጥታ ሄደችው የጄምስ ላብራቶሪ ክፍል ነበረ። ወደዛም በገባችበት ጊዜ እውነትም ጄምስ አበባውን ተጠቅሞ የተለያዩ ሽቶችን እንደሚያመርትና ቻንግሱ የተጠቀመውን ሽቶ ያመረተው እሱ እንደሆነ ነበር ያረጋገጠችው። ታዲያ ጄምስም እሷን ስላያት ደስተኛ ነበረ። ከዛ ባሻገርም እሷና ቻንግሱ እስከዛሬ ያሳለፉትን ነገር በቪዲዮ እየተመለከተ እንደሆነ ነበር ያየችው። በዚህም ትናደዳለች። ታዲያ እየወደዳት እንዳልሆነና ይሄ ወንጀል እንደሆነ ሳትፈልግ እየተከታተላት እንደሆነ ነበር ስትናገር የነበረው። በቦታው ደግሞ የተከተላት ቻንግሱ ራሱ መጥቶ ነበረ። ጄምስም እስከዛሬ የተለያዩ ሽቶችን ሲያመርት እንደነበረ፣ ነገር ግን ለብዙ ዘመናት ሲጠበቅ የነበረው አንድ አበባ እንደበቀለና ከዛ አበባ ይህንን ሽቶ እንዳመረተው፣ በዚህም የተነሳ ከቻንግሱ ጋር ያላት ግንኙነት ውሸት ላይ የተመሰረተ እንደሆነና እንደማትወደው ሽቶ እንድትወደው እንዳደረጋት እየተናገረ ነው። ይህንን የሰማው ቻንግሱ በንዴት ይቃጠላል። በዚህም በያዘው ጠርሙስ ጄምስን ሊመታው ሲል ጄምስ ግን ቀልጣፋ ነበረ። በቀላሉ ወደ መሬት ይገለብጠዋል።
ጄምስም ወዲያው ሽቶን እሱ ላይ ከተቀባ በኋላ እሱን እንድትመለከተው የመጀመሪያ ፍቅሯ ጄምስ እስከሆነ ድረስ እሱን እንደምትወደው ነበር ሲነግራት የነበረው። ሽቶን ከተቀባ በኋላ ግን ጄምስ ራሱ የሚታያት ቻንግሱን ሆኖ ነበር። በዚህ አጋጣሚ የተረዳችው የመጀመሪያ ፍቅሯ ቻንግሱ እንደሆነ እንጂ ጄምስ እንዳልሆነ ነበር። ከጄምስ ጋር የነበራት ግንኙነት ጥሩ ስላልነበረ እሱን ከልቧ አታፈቅረውም። የምታፈቅረው ቻንግሱን ብቻ ነው። ቻንግሱም እሱ በተዘናጋበት ጊዜ ሊመታው ሲል ድጋሚ ጄምስ ቀጥቅጦት ነበር። ሁለቱ ሲደባደቡ የወደቀውን ሽቶ አንስታ ወደ መሬት ትጥለዋለች። ታዲያ ያለው ያ ሽቶ ብቻ ስለሆነ መሬት ላይ በሚሰባበርበት ጊዜ ጄምስ በጣም ይናደዳል። በዚህም ቻንግሱ እሷ በወጣችበት ጊዜ ከተከተላት በኋላ በጣም እንደሚወዳትና እንደሚያፈቅራት እስካሁን ያደረገው ነገር ውሸት እንዳልሆነና በሽቶ አማካኝነት እንዳልሆነ እየነገራት ነው። ነገር ግን ስለዋሻት ብቻ ተናዳ ወደ ቤት ትሄዳለች። ቤት በነበረችበትም ጊዜ ስታስታውስ የነበረው ከሱ ጋር ያሳለፈችውን ጊዜ ነው። ቻንግሱ የሚወዳት ከሆነ እሷ ግን በሽቶ አማካኝነት ይሁን የምትወደው እንዲሁ ወዳው ይሆን ግራ ተጋብታ ነበረ። ስሜቷን ለማወቅም ከብዷታል። ካልወደደችው ደግሞ አሁን ስለተጣሉ ለምን ልቧንና ደረቷን እየጨነቀ እንደሚያማት ግራ ገብቷታል። ከተለያዩም ብዙ ቀናቶች ያልፋሉ። አሁን ከእናቷ ጋርና ከእህቷ ጋር ሰላም አውርዳ ነበረ። ህይወቷንም በተሳካ ሁኔታ እየኖረች ነው። እሷ ብቻ አልነበረችም። ቻንግሱ ራሱን እየጠበቀ በጣም ቆንጆ ወንድ ሆኖ በሽያጭ ስራ ስኬታማ ሆኖ ነበረ። ታዲያ ስኬታማነቱ የዋዛ ብቻ አልነበረም። መኪና ሁላ የሚገዛበት ገንዘብ ማግኘት ይችላል። በዚህም ትልቅ ደስታ ውስጥ ነበረ። ምንም ቢሆን ግን ወደ ድሮ ሰፈሩ በሚመለስበት ሰዓት መኪና ይዞ መሄድ አይፈልግም። ድሮ የሚያግዛቸውን አብሮ ጊዜ ያሳለፋቸውን ሰዎች በእግር እየሄደ ሰላም ይላቸው ነበር። ታዲያ ለትውስታም ያህል እንደዚህ ባለ ሀብት ቢሆንም በባስ መጠቀም ነበር የፈለገው። ምክንያቱም ከአሮን ጋር አለመገናኘት አሁንም ልቡን በጣም ያማው ነበር። ውስጥ ከገባ በኋላ ከቆይታዎች በኋላ መኪና ውስጥ የገባችው አውራን ነበረች። ልክ እሱን ስታየው በጣም ደስ ይላታል። እሱም በጣም ደስ ብሎት ነበር። በዚህ አጋጣሚ እስካሁን የደበቀችውን አንድ ሚስጥር ትናገራለች። አንገቷ ላይ የአንገት ሐብል እስካሁን ነበር። ይሄም የሚያሳየው በጣም እንደምትወደው ነው። ታዲያ እሱን ለመጀመሪያ ጊዜ ባስ ሲጠቀም ሲደናበር ከሱ በፊት ቀድማ እንዳየችው ከዛ ጊዜ ጀምሮ ለየት በማለቱ እንደሌሎች ወንዶች ስላልሆነ እንዳፈቀረችው እና ሽቶ ራሱ ጄምስ ሲቀባ የቻንግሱ መልክ የታያት ከመጀመሪያው ጊዜ ጀምሮ ስላፈቀረችው እንደሆነ እየተናገረች ነበር። ታዲያ በመጨረሻም ሀብታም ከሆነ በኋላ ፍቅሩን ራሱ ወደ ራሱ ማድረግ በመቻሉ ቻንግሱ ስኬታማ እንደሆነ አስቦ ነበር። በዚህም ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።